ወሰላም ወረሕመቱላሂ ወበረካቱ። በኢየሱስ ስቅለት ዙሪያ ነበር አሁን የሰቀሉት አይሁድ። የተሰቀለው ለሰው ልጅ ሁሉ ነው ይላሉ የሰቀሉት አይሁዳኖች። እንደሚመጣ አውቀው ነው የሰቀሉት ወይስ እንዴት ነው? ከልጅ ልጅ ተወልጄ አድንሃለሁ ብሎ ነበር ይላሉ። ጠልተውት ነው የሰቀሉት ወይስ ትንቢቱን ለመፈጸም ነው የሰቀሉት? እሱ ጥያቄ ለእነሱም ተሰቅለዋል። አልተረዳሁትም። ድገም ጥያቄው ነው። የተሰቀለው ለሰው ልጅ ሁሉ ነው ይላሉ። ከልጅ ልጅ ተወልጄ አድንሃለሁ ብሎ ነበር ይላሉ። አሁን አይሁዳኖች የሰቀሉት ጠልተውት ወይስ ትንቢቱን ለመፈጸም ነው የሰቀሉት? አዎ በክርስቲያኖች የሚያስቅ ሀሳብ ነው። በመጀመሪያ ደረጃ ከልጅ ተወልጄ አድናለሁ ምናምን የሚል ማስረጃ የለም። እንደዚያ የሚል ማስረጃ የለም። ብታፈላልጉ ወደኋላ ማግኘት አትችሉም። እዚህ የኛው ስቴኮች ማስረጃ ብለሽ ጠይቂያቸው። ሁለተኛው ፖይንት ላይ ስንመጣ አይሁዶች ሊገሉት የተነሱት ማመን ስላልፈለጉ ነው። ስለማያምኑበት ነው ሊገሉት የተነሱት እንጂ እንደዚህ እንትን ብለው አይደለም ሊገሉት የተነሱት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ራሱ ከእነሱ ጋር ካውንተር ሲያደርግ፣ ነገር ግን አሁን ከአምላክ የሰማሁትን እውነትን የነገርኳቸው ሰው ልትገሉኝ ትፈልጋላችሁ? አብርሃም እንደዚህ አላደረገም። አብርሃም የምትከተሉ ከሆነ እንዴ ልትገሉኝ ትፈልጋላችሁ? አብርሃም እኮ እንደዚህ አላደረገም ተው እያላቸው ነበር። ኢየሱስ አትግደሉኝ ያለ ነበር። ቁጥር 44 ላይ ዝቅ ብሎ እናንተ ከአባታችሁ ከዲያብሎስ ናችሁ አለ። ከኢብሊስ ናችሁ እናንተ የአባታችሁ ምኞት ልታደርጉ ትወዳላችሁ። ኢብሊስ አለና እርሱ ከመጀመሪያው ነፍሰ ገዳይ ነበራል። ለምን ነፍሰ ገዳይ ትሆናላችሁ? እንደዚህ አታድርጉ፣ እሱ የሐሰት አባት ነው አለ። እዚጋ ሲናገር የሰይጣን ስራ ነው ይሄ እረፉ እያላቸው ነው። ኢየሱስ መሞት አይፈልግም ነበር። መሞት ቢፈልግ ተው፣ ይሄ ጽድቅ ስራ ነው፣ ትንቢት የተነገረለት ነው፣ እስቲ ፈጠን አድርጋችሁ ግደሉ እያላቸው ነበር። አትግደሉ ባካቸው፣ አብርሃም እንዲህ አላደረገም፣ ይሄ ይልቁኑ የሰይጣን ስራ ነው ብሎ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ እንዲህ ሲነግራቸው እንመለከታለን። አልሰማ አሉት። አልሰማ ሲሉት ዮሐንስ ወንጌል ምዕራፍ 7 ቁጥር 1 ላይ ከዚህ በኋላ ኢየሱስ አይሁድ ሊገሉት ይፈልጉን ስለነበር በይሁዳ ሳይሆን በይሁዳ ሊመላለስ አይወድም ነበርና በገሊላ ይመላለስ ነበር ይላል። መንገድ ቀየረ። ከዛ በኋላ አልሰማ አሉት። እነሱ በጥላቻ ነው ሊገሉት ይፈልጉት። ስለዚህ ኢየሱስን መግደል የሰይጣን ስራ እንጂ የትክክለኛ የሃይማኖት ስራ እንዳልሆነ ኢየሱስ ተናግሯል። ስለዚህ እና ሲያፈላሉ ከዛ በኋላ እንግዲህ መንገድ ቀይረሽ ደግሞ አልሳካ ካለች ዱዓ ነው የምትጠሪው። ኢየሱስ ሉቃስ ወንጌል ምዕራፍ 20 ቁጥር 44 ላይ ዱዓ ሲያደርግ ነበር። በፍርሃትም ሲጣጣር አጽንቶ ይጸልይ ነበር። ላቡም ወዙም በምድር ላይ እንደሚወርድ እንደ ደም ነጠብጣብ ነበር ይላል። ላብ በላብ እስኪሆን ድረስ አድነኝ እያለ ይጸልይ ነበር። መዳን ይፈልግ ነበር። ትንቢት ተነግሮታል እንዲህ እንደሚድን ነው ፖይንቱ። አዎ ተነግሮታል። ማስረጃ መዝሙረ ዳዊት ላይ ማየት ይቻላል። መዝሙረ ዳዊት ምዕራፍ 91 ላይ ሄዳችሁ ብትመለከቱ ይህ ክፍል ኢየሱስ እንደሆነ ማቴዎስ ወንጌል ላይ ማየት እንችላለን። እዚህ ላይ ይጠራኛል ይመልስለታለሁ ይላል። በእኔ ተማምነዋልና አስጥለዋለሁ፣ ስሜን አውቀዋልና አጋርደዋለሁ። ይጠራኛል፣ መልሰ በመከራው ጊዜ ከእሱ ጋር እሆናለሁ፣ አድነዋለሁ ይላል። ረጅም ዕድሜ አጠግበዋለሁ ማለት ይናገራል። ኢየሱስ ረጅም ዕድሜ እንደሚጠግብ ተነግሯል። እዚህ ሲድን ነው ረጅም ዕድሜ የሚጠግበው እና ይሄ የሰይጣን ስራ ነው፣ የሰይጣን ፕላን ነው እንጂ የአምላክ ሀሳብ አይደለም። ከዛ በኋላ እንግዲህ አምላክ ድኗል እና ክርስቲያኖች እንግዲህ የተሰቀለ መሰላቸው። ከዛ በኋላ መፈላሰፍ ጀመሩ። መጀመሪያ በእንጨት የተሰቀልኩ በአምላክ ዘንድ የተረገመ ነው። ያኔ ጳውሎስ ዞራልና ለእኛ ሲም የተረገመ ብሎ ደብዳቤ ጻፈ ምናምን። በቃ እንደ አዲስ ነው ሃይማኖቱን የሚሰሩት ከዚህ በኋላ እንጂ ይሄ ኢየሱስም ያሰበው አይደለም፣ እንትን ያለ አይደለም። ረጅም ዘመን አጠግበዋለሁ፣ እድሜው ረጅም ይሆናል በማለት መዝሙረ ዳዊት ላይ የተነገረው የተፈጸመው ሱረቱ ኒሳ ምዕራፍ 4 ቁጥር 157 ላይ እንዲሁም 158 ላይ አምላክ አላህ እንዳስነሳው ቁርአን ይናገራል። ይህ ትንቢት ፍጻሜው ቁርአን ላይ ነው። ካልሆነ ረጅም ዕድሜ እንዴት ነው የሚጠግበው? ከሞተ እንትን ካለ እኮ በቃ አለቀ እኮ። ወዴት ነው ረጅም ዕድሜ የሚጠግበው? ሳይሞት ካደረገ ነው ረጅም ዕድሜ የሚጠግበው። አሁን እንደምትመለከቱት 2000 ዓመት